ነገር ባላይ አቃለሁ ከፍ ዝቅ ማለት ለኔ ብርቅ አይደለም እያለ ነው ቡቡ ይገኛል። እንግዲህ ዛሬ ሃይሚዬ እኔ ያልኩት ካልሆነ እንግዲህ አልፈልግም መኪና መልስልኝ የተባለ ይመስላል። ለማንኛውም ማታ የምናየው ነገር ሊሆን ይችላል። እስኪ ስለ ግምጄ አንዳንድ ነገር እናውራ እስኪ። ይደርሳታል መቼስ ከአንዳንዱ ጠንከር ትላለች ብለን ተስፋ እናደርጋለን። የስደት እህታችንማ ወድቃ ማየት አንፈልግም። ቆይ ላሰማችሁ ድምጿን እስኪ። በሆነም ባልሆነም የተነሳው ስሜን የሆነ ሰዓት እውነታውን አውጥቼ ተናግሬ ንጹህነቴን፣ ስሜን፣ ማንነቴን፣ ክብሬን ዝቅ ያደረገው ሁሉ ከፍ አድርጎ ሊያነሳኝ ይችላል አንድ ቀን። ሴትነትን በቀይ ደም እንጂ የሰው ልጅ 5 ወር ባልሞላ ውስጥ ግምጃዬ በዚህ ያክል በጣም ውስጧ ቅጥል ርር ነው ያለው ማለት ነው ጋይስ። በምትሰራው ስራዎች በምታደርጋቸው ነገር ከኑሮ ባሻገር ማለት ነው ጋይስ። ሰላም ጤና ይስጥልን፣ እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ሰላማችሁ ብዝት ይበልልኝ። ለሁላችንም የሚጠቅም ነገር ነው። እንደዚህ አይነት ገጠመኞች ሲኖሩ እንዴት እንነጋገርባቸው በጣም ጥሩ ነው። ግምጃዬ አሁን ላይ በላይ ስትሆን በጣም ኃይለ ቃል ይወጣታል። በጣም ስታለቅስ ነበር እንግዲህ እንዳያችኋል ማለት ነው። ስትረጋጋ ደግሞ ልክ በቃ የሆነ ተረጋግታ አዳኞች ትለያላችሁ፣ ወንድ ልጅ እንዴት ምን ነበር ያለችው? ኧረ እኔ አልጠራውም፣ ስሙን አልጠራውም። ግርም ትለኛለች እኮ አንዳንዴ። ሕፃን ልጅ ናት አልል ምን አልል ብቻ በጣም ከባድ ነው። ግን ሶሻል ሚዲያ ላይ ትዕግስት የሚባል ነገር ያስፈልጋል። ትዕግስት ያስፈልጋል። ለምን ለቀቀባት? እውነቷን ነው ብላችኋል። እውነት አላት። ግን እሱ ደግሞ ብሬን አውጥቼበታለሁ፣ ኢንቨስት አድርጌበታለሁ። አንድ ሰው ከጠላ ብሬ ምናምን ማለት የለም፣ ሁሉ ነገር እስከነ ምናምኑ ይቅር ነው እያላችሁ ትገኛላችሁ። አይ የብር ነገርማ ማይሆን ነገር እኮ ነው ጋይስ። እና ሰው አበሻ የፈለገ ነገር አንቺ ንጹህ ንጽህናሽን ፈጣሪ ብቻ ይወቀልሽ እንጂ ማለት ነው። ሰው ምንም አይነት ክፍተት ያያትን ነገር ማለት ነው እድሜ ልኩን አይረሳም። እድሜ ልኩን የሆነ ሰዓት የሆነች ነገር ሸርታት ስትል ያቺ ነገር የወጣች መለጠፉ የማይቀር ነው የሚዲያ ነገር። እኔ እኮ ስላየሁት እኮ ነው። እኔ አይቼዋለሁ፣ በብዙ ሰው አይቼው ተምሬበታለሁ ጋይስ። ስለዚህ ግምጃዬ ያንቺ እውነት ወጣም አልወጣም አንቺ ለፈጣሪሽ ብቻ እውነተኛ ሴት ሁኝ እንጂ ለፈጣሪሽ ብቻ። እኔ ሜሽን አደርጋታለሁ እውነት ማለት እንጃ ከኔ ይጠቅማታል ብዬ ሳይሆን በቃ የሆነ ሞራል የሚሆናት ነገር ይሆናል ብዬ ነው ማስበው እኔ በራሴ ማለት ነው። በእርግጥ እኔ እንጃ እንዴት ነው ቆይ ከሃይሚ ጋር እንዴት ሃይሚ አልነገረቻትም ነው ያልኩት። መቼስ ሃይሚ ያሳለፈችውን ነገር ማያቅ ሰው የለም እንዴ፣ ማያቅ ሰው የለም። ሰው እኮ በኮመንት ከስንት ሺህ በላይ እኮ ነው ስድብ አንድ ጊዜ ዳኒ ጋር ሄደች ጊዜ ያስተናበተችው። በስመ አብ አለማበዷ የዛን ሰዓት ትገርማላችሁ እንዴ። ታዲያ እኮ ግምጃ አሁን ያ ሁሉ ነገር ቢደርስባት ምን ልትሆን ነው? እንኳን ወፍ የለም የሷን አላቅም። እያወዳደርኳቸው አይደለም ጋይስ። ለምን አንድ ሰው ካሳለፈው ህይወት መማር መቻል አለባችሁ። ነገ እናንተም አሁን ኢትዮጵያ ላይ ስትሄዱ ብዙ የሚገጥማችሁ ነገር ሊኖር ይችላል። እህቶች አረብ ሀገር ያላችሁ እህቶች ደግሞ ቻናል ኖሯችሁ 10,000 ምናምን ሺህ ኖሮት ቻናላችሁ ፖስት እያደረጋችሁበት ምንም ገንዘብ የማሰሩበት ሰዎች አላችሁ። ምን ሆናችሁ ነው? ለምንድን ነው የማሰሩበት? ለምን 1 ብርም 2 ብርም 3 ብርም ይቁጠር። እግዚአብሔርን ኢትዮጵያ ስትሄዱ ማለት ነው ትሰሩበታላችሁ እኮ። አሁን እኮ እዚህ ነፃነት ማጣታችሁን አይደለም ማየት ያለባችሁ። ኢትዮጵያ ስትሄዱ ትሰሩበታላችሁ። ግምጃ አሁን እዚህ ሆና አንቀሳቀሰችው። ጥሩ ሰው መልካም ሰው ቢቀርባት ኖሮ ይስተካከልላት ነበር። ነገር ግን እነ ብሩኬ ያንን ጌምማ ለምክንያት ነው ያ ጌም የተደረገው ከሃይሚ። እንደው ኦዲየንሶቹ ከሃይሚ ጋር ጌም ታድርግ ያላችሁት እንደው እግዚአብሔር መልእክት ነው። ይሄ የጌሙ ጨዋታ መልእክት ነው። ገና ነቢያቶቹን ገና አላበላችም። ገና አሁን አብረው ያበላሉ ብዬ ተስፋ አድርጋለሁኝ። እና ይሄ በቃ ምክንያት ነው ለግምጃዬ። በቃ መስመር ነው ፈጣሪ ያሳያት። እውነት እነ ብሩኬ ጋር ሄዳ እሷ እንደዛ ቻናሏ አድሰንሷ ተስተካክሎ አድሰንስ ማስተካከል ቀላል ነው ግን ማለት ነው ቀላል ቢሆንም ማንም ሰው ከጎኗ ይሄ ነገር እንዲስተካከልልሽ ያላት ሰው የለም። ሁሉም ዩቲዩበር ናቸው፣ ሁሉም ዘፋኞች ናቸው። እኔ ለግምጃ የምነግራት ነገር አንድ ሰው መጥቶ ህይወቷ ላይ የሆነ እንቅፋት ሲሆንባት ከዛ በኋላ ቀረቤታዋንም ሁሉ ነገሯን ፕሮቶኮል በጠበቀ መልኩ የምሬ ነው የምላችሁ ነገም ከዛኛው ጋር ተመሳሳይ ህይወት ነገም ከዛ ጋር ተመሳሳይ ህይወት ከሆነ ህይወትን እሷ አልተማረችም። እሺ አሁን ይሄ ቢኒያምስ ምን ሆኖ ነው ይባላል? አሁን እንደዛ በጣም እኮ ነው የሚከብደው። እኔ ግርም ይለኛል። ሰው ለስራም ብትቀራረቡም
የሆነ በቃ አለ አይደለ መጀመሪያ እንደዛ አንገት ለአንገት ተቆላልፋችሁ ከዛ በኋላ ደግሞ የሆነ ሽርትት እሷ እንደዚህ ናት እሱ እንደዚህ ነው። አረ በጣም ይደብራል። የሶሻል ሚዲያ ሰዎች ተዉ፣ ሰከን እንበል፣ ተዉ፣ አቀራረባችንን እናስተካክል እንዴ። ወይኔ እኔማ እድሜ ልኬን ብሩክና ሃይሚን ስለማይ ነው መሰለኝ ሌላውን ሰው ሳይ ፍር እላለሁ እኮ ጌታውን። እንዲህ አሁን እኮ አሁን ቢኒያምን ምን እንበለው? እሺ ፕራንክ ነው እንበለው? ድራማ ነው እንበል? በምን አይነት መልክ እንያዝለት? እሺ ከግምጄ ምን አራቀው? ጉድ እኮ ነው ቤተሰቦች፣ ይለያል። ይሄ ዘመን ይለያል። ዛሬ ምርጫ ነው ጋይሶች። ምን ተሰማችሁ? ወይኔ በየቲክቶክ ኮመንት ስር ገባ መልካም እድል ላብይ የሚመኝም የማይመኝም አለ። እኛ አገራችንን ሰላም ፍቅር ያብዛል። ሌላ ምንም አንልም እናቴ። በሰላም ወተን በሰላም እንግባ። ማንም ይምራ። ምክንያቱም ምንም የምናመጣው ነገር የለም። እግዚአብሔር ከፈቀደው ሌላ የሚሆን ነገር የለም። አብቾማ ያው ወደ ፖለቲካ ገባሽ እንዳትሉኝ እንጂ በሰላም ወንበር የሚረከብ ካለ አቅፈን እናስረክባለን ብሎ ተናግሯል። ወይኔ ነገ ነው የሚታወቀው። መቼ ነው የሚታወቀው ጋይሶች? እንዳንድ ኢትዮጵያ ያው አስባችኋን ብዬ አስባለሁኝ። እና ለዛ ነው የሚያሰብኩት። እና ምንም ሆነ ምን ብቻ ሰላም ይሆንልን። ሌላ ምንም አዲስ ነገር የለም። እና ዩቲዩበሮች ሰከን በሉ። በተለይ ወንድና ሴቶች እየተገናኛችሁ የምትሰሩ ሰዎች ሰከን በሉ። እኔ አሁን ግምጄ ለብዙዎቻችሁ አስተማሪ ትሆናችኋለች። የምትቀርቡትን ሰው ማወቅ በቃ ከእናንተ የምንፈልጉ እንደመጣ በቃ ማለት ይሄ በምሳሌ ቁጭ ብሎ ማስረዳት ለህዝብ ጥቅም የለውም። በቃ እያንዳንዷን ነገር በማስረጃ በቪዲዮ እየሰራችሁ ያ ቪዲዮ ዩቲዩብ ላይ ወይም ደግሞ በቃ የሆነ አፕሎድ ነው መደረግ ያለበት። አንደኛ እንትን ነው በቃ የሆነ መረጃ ነው። ገብቷችኋላ? አይጠፋም። ሁለተኛ ነገር ይሄ ግን እንደዚህ ላይቭ ላይ ለማንም ሰው እኮ ነው። በዛ ላይ ስሜታዊ ስትሆኑ ብዙ ነገር ታወራላችሁ። ስለዚህ ክሎዝ ለመሆን ሞክሩ። ህይወታችሁን ክሎዝ ካልሆናችሁ ሚዲያ ላይ መቼም ልትመሩ አትችሉም። በተለይ ደግሞ እኛ ከአረብ ሀገር የምንሄድ ሴቶች እህቶቻችን ብዙዎቹ በቃ እዛ ነቅለው ይመጣሉ። ከዛ እዚህ ጤነኛ አይደሉም። ጭንቅላታቸው ብዙ ስም ነው የሚሰጠን። ያ ሁሉ መቋቋም መቻል አለባችሁ። ያንን ሁሉ ማለት ነው። እና በቃ የሆነ እንጃ እኔ አላቅም። በስማም እኔ ግምጄ እንዴት ነው እሪ በቃ እንደዛ በጣም እኮ ነው የምታለቅሰው። በጣም እኔማ ላይቡን እኮ ትቻት ነው የወጣሁት። ምክንያቱም እንደዛ ስትሆን ማነው ኮስተር ነው ማነው ደግሞ አፏን ፍን እያደረጋት ነበረ። ክፉ ቃል ትናገራላችሁ፣ ያልሆነ ነገር ይወጣል፣ የሚያሳፍራችሁ ነገር ልታወጡ ትችላላችሁ። ይሄ በተለይ ላይቭ በጣም ከባድ ነው። ላይቭ የምትቀመጡ ሰዎች ከራሳችሁ ጋር ሁኑ። ላይቭ ላይ ጸብ አያስፈልግም። የምሬን ስነግራችሁ ማለት ነው። በዛ ላይ ቡቼ እዚህ ጋር በማስረጃ እያንዳንዷን ነገር ድሬዳዋ ስትሄጂ እንደዚህ ወጥቶ እንዲወርዱ ያወጣውት ገንዘቤ ምናምን። ወንድ ልጅ ግን በቃ እንደዚህ ሲል ይደብራል። በቃ አለፈ ነው በቃ ምንም ማድረግ አይቻልም። እና በብዛት ደግሞ ደጋፊ የሚባል ነገር አለ። አሁን ግምጃዬን የሚወደው ሌላ ሰው ይላል፣ ቦቼን የሚወድ ሌላ ሰው ይላል። ግን ለምንድን ነው ግን እናስታርቃቸው ያላላችኋቸው? ግን በጣም ገርሞኛል። እርቅ ለምን አላደረጋችሁላቸውም? የአዳኞች ፋሚሊዎች። ቆይ በእርግጥ ግምጃዬ ቁርጥ የማድረግ ጸባይ አላት። ወዲያው ትወዳለች፣ ልትል ጥልቅ ብላ ትወዳለች። ከዛ ደግሞ ቁርጥ ነው የምታደርገው። ይሄ ባህሪዋ ደግሞ ከሰው ጋር አያኖርም። መታገስ መቻል አለባት። ግን እነሱም ተጫውተውባታል። ይህን ያህል ጊዜ አድሰንሷ ሳይስተካከል ብሩኬ እኮ ነው ያስተካከለው። ብሩክና ሃይሚ እነዚህ ልጆች በህይወታቸው ውስጥ ባይመጡ እንደ እግዚአብሔር መልአክ ሆኖ ብሩኬ ከግምጃዬ ጋር ባይገናኝስ? ይች ልጅ ዝም ብላ ለማንም ነበር የምታገለግለው። ከዛ በኋላ ብሯ ሲያልቅ በቃ አረብ ሀገር ይሄን ያህል ዓመት ቆየች። ከዛ ተመልሳ ሄደች ይባላል። ተመልሳ ትመጣለች። እንዲህ ይሁን እኮ ነው እኛ የምንበላሸው። ታውቃላችሁ፣ አለ ፕሮግራም ገንዘባችንን ብትን ስለምናረግ ሰው ሲመክረን ደግሞ የቀናብን ይመስለናል። አንሰማም። እውነቴን እኮ ነው። ለዛ ነው። ስለዚህ ከራሳችሁ ጋር ሁኑ። የሚጠቅማችሁን ሰው ለምናችሁት ለዛ ሰው ኢንቨስት አድርጋችሁለት ብታገኙት ብትጠቀሙበት፣ በቃ ይሄ ገንዘብ አይደለም እኮ ጥቅም። ጥሩ ምክር ለራሱ አድቫንቴጅ አለው ለእናንተ። ሰላም አለው። መልካም ንግግር ሰላም አለው ለእናንተ። ዝም ብሎ አይገኝማ። መልካም ንግግር፣ ጥሩ ንግግር ከጎናችሁ አጽናንቷችሁ በቃ የሆነ የምትሄዱበትን መንገድ የሚመራችሁ ሰው ምንም ኢንቨስት ብታደርጉበት አይቆጫችሁም። ምንም ማለት ነው። ገብቷችኋል አይደል? ዝም ብላችሁ ግን ከማንም ሰው ጋር መግበስበስ በአሁኑ ሰዓት አስፈላጊ አይደለም። ምንም
እንደተጠቀሙባችሁ እያወቃችሁ ዝም ብላችሁ የምትነዱ ከሆነም አስፈላጊ አይደለም። በተለይ አሁን ከአረብ ሀገር ወደ ኢትዮጵያ የምትሄዱ ሰዎች ብቸኝነት ሲሰማችሁ ምናምን ብዙ አላችሁ። አሁን በቅርብ ራሱ የሄዳችሁ ብዙ ልጆች አላችሁ። እኔ ጋር በውስጥ እያወራን ነው። ራሳችሁን ታውቃላችሁ። አሰሩም እዚህ እንደምትሰሩት አይደላችሁም። ቁጭ ትላላችሁ። እንደውም ሀገሬ ላይ በነፃነት ሰራለሁ ብዬ እኔ በደንብ ነው በኮንፊደንስ የማስበው። እናንተ ግን ሀገር ሄዳችሁ ቁጭ ብላችሁ በቀን 3-4 ቪዲዮ የሚለቁት አሁን አንድም አይለቁም። እንዲህ ሁሌ ቅስቀሳ ላይ ነኝ እኔ አሁን ሰሞኑን ብታምኑም ባታምኑም ማለት ነው። ስለዚህ ለምን ስሩ፣ በቃ መስራት አለባችሁ። በቃ ጊዜያችሁን ተጠቀሙበት። ለምን 1 ብር 2 ብር አትሆንም? ዩቱብ ቻናል ቪዲዮ ፖስት እያደረጋችሁ ገንዘብ አይሰራም ማለት ምን ማለት ነው? ስሩበት እንዴ! ያቃታችሁን ነገር ጠይቁ። ከፍላችሁም ቢሆን በነፃም ቢሆን አስተካክሉ። ሰው ዛሬ ኦንላይን ላይ ቢዝነስ እኮ በቃ ነጥሯል እኮ ሄዷል እኮ የለም እኮ ሰው። እናንተ ግን ስልክ ይዛችሁ በአንዱ ኦዲየንስ ትጨቃጨቃላችሁ፣ ትጣላላችሁ። የምሬን ነው። ስለዚህ ጠንካር ቆፍጠን በሉ። የአንድ ደግሞ የብሩኬና ሃይሚ ምርጥ ግጥም ቡታጀራ ላይ የሚገጥም ልጅ አለ። እሱን ደግሞ የምታስፈራሩት ለምንድን ነው ግን? ምን አረጋችሁ? አሁን እሱ ምርጥ ግጥም ነው የሚገጥመው። እምባምባ የሚል ግጥም ነው የሚገጥመው አሁን እሱ ማለት ነው። ጎበዝ ልጅ ነው። እግዚአብሔርን እንደሌላው ሰው ሃይሚን አፈቅራለሁ ብሩኬን አፈቅራለሁ ብሎ አይደለም የመጣው። ማበረታታት ነበረባችሁ፣ ግን እየሰደባችሁት ነው። እረፉ።